በምስራቅ አፍሪካ ቀጠና ላይ የጥላቻን ድር እየሸረበ ለትውልድ የሚተርፍ መርዝ ሲረጭ ኖረው ያ የክፋት አዝመራ ዛሬ በመጨረሻው ዋዜማ ላይ ይገኛል። ሰላም በሰፈነበት ስፍራ ሁሉ የግርግርን አታሞ እየመታ በንጹሃን ስቃይ ላይ የስልጣን ቆይታውን የሚያራዝመው ይህ አምባገነን በአሁኑ ወቅት የኢትዮጵያን ሰሜናዊ በር ዳግም በጦርነት ረመጥ ለማቃጠል አሰፍስፈዋል። ይህ በባዕዳን የገንዘብ ድጋፍና በውስጥ ባንዳዎች አጋዥነት የሚካሄደው የጥፋት ዘመቻ የሀገሪቱን ሉዓላዊነት ለመሸርሸርና የባህር በር ጥያቄዋን ለማዳፈን የታለመ የወረራው ስሌት ነው። ሆኖም ይህ የጥፋት ድግስ የኢትዮጵያን ጽናት ከመፈተን ይልቅ የራሱን የውድቀት ጉድጓድ እየቆፈረ መሆኑን ዘንግቶታል። ከአስመራው ቤተ መንግስት ጓዳ የሚወጡ መረጃዎች እንደሚጠቁሙት ያ ለዓመታት ራሱን ከዓለም የነጠለውና በጥርጣሬ የታጠረው መሪ ካደላደለው መንበሩ ተነስቶ ወደማይታወቅ ስውር ስፍራ መሰወሩን አዳዲስ ክስተቶች እያረጋገጡ ነው። ይህ በድንገተኛ ስጋት የታጀበ ሽሽት የክፋት ግንቡ መናድ መጀመሩንና የጥፋት መሐንዲሱ የፍጻሜው ምዕራፍ ላይ መድረሱን የሚያበስር ነው። ኢትዮጵያም ይህንን የቀጠናውን ካንሰር ለአንዴና ለመጨረሻ ጊዜ ቆርጦ ለመጣልና ለብሔራዊ ክብሯ የሚመጥን ወሳኝ ምላሽ ለመስጠት በዝግጅት ላይ ትገኛለች። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ልዩ ዝግጅታችን በመሪው መሰወር ዙሪያ ስላሉ እውነታዎችና ከሀገራችን የሰሜኑ ግጭት ጋር ተያይዞ እጁ ስላለበት ስለ አምባገነኑ መሪ በዝርዝር የምናስደምጣችሁ ፕሮግራም ጀምሯል። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ እንጋብዛችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በቀይ ባህር ዳርቻ ላይ የበቀለ ግን ደግሞ የሰላምን አየር የነፈገ አንድ ግትር ዛፍ አለ። ቅርንጫፎቹ ሁሉ የሾህ አጥር የሆኑ ጥላውም ለጠለለበት ሁሉ ድቅድቅ ጨለማን የሚያወርስ ነው። ይህ ዛፍ የዘመናችን አምባገነን መሪ ነው። በስልጣን ኮርቻ ላይ እንደ ጽኑ ድንጋይ ተቀምጦ የዜጎችን ህልም በብረት መዳፍ እየጨፈለቀ ሀገርን ወደ ግል እስር ቤትነት የለወጠ የጥፋት መሐንዲስ ነው። እያንዳንዱ የእርሱ እርምጃ የህዝብን እንባ እንደ ውሃ የሚጠጣ በስልጣን ጥማት የሰከረና ለለውጥ ጆሮን የደፈነ የዝምታ አምባ ነው። የእርሱ የህይወት እስትንፋስ የሚመነጨው ከሰላም ሳይሆን ከባሩድ ሽታና ከግጭት ማዕበል መሆኑ የሚያስገርም ያደርገዋል። ሰላም በሰፈነበት ስፍራ ሁሉ ረብሻን የመዝራት የጦርነትን አታሞ የመምታትና የደም ግብርን የመቀበል አባዜ የተጠናወተው ሰው ነው። ጎረቤቶቹ በሰላም እንዳያድሩ የቆስቋሽነትን ሚናውን በጥበብ ይጫወታል። ምክንያቱም የውስጥ ውድቀቱን የሚሸፍንበት ብቸኛው ካባ ውጫዊ ግርግር መሆኑን ያውቃል። ይህ ግጭት ጠማቂነት የህዝቡን የወደፊት ተስፋ እየበላ ቀጠናውን የሁከትና የትርምስ ማዕከል እንዲሆን ፈርቀዳጅ ሆኗል። በተለይ ወደ ኢትዮጵያ ሲመለከት አይኖቹ በጥላቻ ረመጥ ይቃጠላሉ። ያቺን ታሪካዊት ሀገር ለማፍረስ የሚሸርበው ተንኮል እንደ ሸረሪት ድር የተወሳሰበ ነው። ኢትዮጵያ በቆመችበት መቆም፣ በከፍቷ መታየትና በአንድነቷ መጽናት ለእረፍቱ ቅዠት፣ ለህልውናው ደግሞ ስጋት ይሆንበታል። የኢትዮጵያን ክብር ዝቅ ለማድረግና ብሔራዊ ኩራቷን ለመሸርሸር የማይቆፍረው ጉድጓድ የማይገባበት ስንጥቅ የለም። ይህ ስር የሰደደ ጥላቻ ከፖለቲካዊ ግብ ይልቅ በቀናትና በበታችነት ስሜት የታጀበ የዘመናት ቂም በቀል ውጤት ነው። እርሱ የኢትዮጵያን ውበት እንደ ጠባሳ፣ እድገቷን እንደ ውድቀት፣ አንድነቷን ደግሞ እንደ ስጋት የሚቆጠር የጥፋት መልእክተኛ ነው። በየጓዳው ሴራን በመጎንጎን ወንድም ከወንድሙ እንዲጋጭ እሳትን በማቀጣጠልና የሀገሪቱን ምሰሶች በመንቀል ረገድ ተወዳዳሪ የሌለው መሐንዲስ ነው። ኢትዮጵያ ስትደማ እርሱ ፈገግ ይላል። አገሪቱ በግርግር ስትታመስ እርሱ በቤተ መንግስቱ የድል ብርጭቆን ያነሳል። ይህ የጥላቻ መርዝ በትውልዶች መካከል ያለውን ግንኙነት ለመበከል የሚረጭ ክፉ መንፈስ ነው። የግል ስብዕናው በሚስጥር የታሸገ ማህበራዊነትን የናቀና ብቸኝነትን የመረጠ ቢሆንም ይህ ብቸኝነት ግን ለሌላው ሞት የሚፈርድ ጨካኝነት ነው። በዙሪያው ያሉትን እንደ ቼስ ጠጠር የሚጫወትባቸው፣ ሲፈልግ የሚያስቀምጣቸው፣ ሲያሻውም የሚጥላቸው መጫወቾቹ አድርጓቸዋል። ፍርሃትን እንደ ዳቦ ለህዝቡ እያደለ፣ መጠራጠርን እንደ አየር እያስነፈሰ ሀገሪቱን ከዓለም ገጽ የነጠለ የብረት አጥር ሰሪ ነው። ይህ የግል ባህሪው በዲፕሎማሲው መድረክ የማይነካና የማይቀረብ እንዲሆን ቢያደርገውም ውስጡ ግን በስጋት የተሞላ ባዶ ቤት ሆኗል። ይህ መሪ የታሪክን ገጽ በደም ያጨማለቀ፣ ለትውልድ የሚተርፍ የጥላቻ ቅርስን የተከለና ለሰላም ጀርባውን የሰጠ ሰው ነው። የእርሱ ዘመን ሲያበቃ የሚቀረው የታሪክ ጠባሳ እንጂ የሚናፈቅ ትዝታ አይኖርም። የሚወሳውም በክፋትና በጭካኔው እንጂ በገነባው ነገር አይሆንም። ኢትዮጵያንም ሆነ የገዛ ህዝቡን ወደ ጨለማ የከተተበት ያ ጥቁር ጥላ መቼ እንደሚገፈፍ የታሪክ ምስጢር ሆኖ ቀጥሏል። ይህ ሰው ለቀጠናው የመረገም እንጂ የምርቃት ምንጭ ሆኖ አያውቅም። የታሪክን መዝገብ በክፉ ከሚዘግራቸው አንዱ ሆኖ ይቀራል። ያ የለመደው እጅ ዛሬም በሰሜን በኩል የጦርነትን ከሰል ማያያዝ ጀምሯል። ከትናንት ጀምሮ በኢትዮጵያ ምድር የተቀሰቀሰው አዲስ የግርግር እሳት ያው የለመደው እጁ የጫረው የጥፋት ችቦ ውጤት ነው። ይህ መሪ በገንዘብ ኃይልና በወታደራዊ ድጋፍ የታጀበ የውክልና ጦርነቱን በይፋ በማወጅ የሀገሪቱን ሰላም በቁም እየቀበረው ይገኛል። ወታደሮቹን በስውር ድንበር አቋርጦ በማስገባትና የጥፋት ቡድኖችን በማስታጠቅ በኢትዮጵያ ሕዝብ መካከል ዳግም የደም ወንዝን ለማፍሰስ ሙከራ እያደረገ ነው።
ይህ በታቀደ ስሌት የሚካሄድ ጥቃት የሀገሪቱን አንድነት ለማላላትና ዜጎችን በስጋት ውስጥ ለመዝፈቅ የታለመ የቀንጅብነት ተግባር እንደሆነ ግልጽ ይሆናል። ይህ ሁሉ መከራ የሚጠነሰሰው ግን ከጥንካሬ ሳይሆን በመሪው ውስጥ ሕሊና ውስጥ ከነገሰው ጥልቅ ፍርሃትና ስጋት የመነጨ ነው። ኢትዮጵያ የባህር በር ጥያቄን ባነሳችና ከአሰብ ጋር የተያያዙ ጉዳዮችን በገሃድ በተሰሙ ቁጥር የእርሱ መንበር እንደ ቅጠል ይወዛወዛል። አሰብን አልሰጥም ብሎ በእንቢታው የሚጸና ከሆነ ደግሞ ጦርነት ያመጣበታልና ያንን ጦርነት ወደ ገዛ ቤቱ እንዳይመጣ በመስጋት ሆን ብሎ ግጭቱን በኢትዮጵያ ምድር ላይ ለማድረግና ሀገሪቱን በራሷ ጉዳይ እንድትጠመድ የማድረግ ተንኮል ነድፈዋል። የኢትዮጵያን ሜዳ የጦር አውድማ በማድረግ የራሱን ምድር ከጦርነት እሳት ለመከላከል የሚሞክር ፈሪ መሪ ሆኖ መጥቷል። በዚህም በገንዘብ የገዛቸው ታማኝ ባሪያዎች፣ የሀገር ውስጥ ባንዳዎች እንዲሁም በስውር ያሰማራቸው ወታደሮች የኢትዮጵያን ሰላም በመንሳት የእርሱን ቤተ መንግስት ቆይታ እንዲያረጋግጡለት ይፈልጋል። ይህ የጭካኔ መንገድ ግን መጨረሻው ጥፋት መሆኑን የታሪክ መዝገብና የህዝብ ቁጣ በቅርቡ የሚያረጋግጡት ሀቅ ይሆናል። የእርሱ ዋነኛ ስሌት ኢትዮጵያን በውስጥ ግጭት ሽባ በማድረግ ስለ ባህር በርና ስለ ቀጠናዊ ተጽዕኖ እንዳታስብ እጅና እግሯን ማሰር ነው። ጦርነቱን እዛው በኢትዮጵያ ምድር ላይ አቀጣጥሎ የሀገሪቱን ሀብትና ጉልበት በውስጥ ፍጅት እንዲባክን ማድረጉ ለስልጣኑ ማራዘሚያ እንዳጋዥ ተመልክቶታል። የኢትዮጵያ በሰላም መጓዝ ለእርሱ የመጨረሻው ዋዜማ ስለሚመስለው ግጭትን እንደ ጋሻ በመጠቀም የራሱን ህዝብና የጎረቤቱን ሰላም ገባር እያደረገ ይገኛል። ይህ ስልታዊ ደባ የገዛ ስልጣኑን ከማናቸውም የሰው ልጅ ህይወት በላይ አሳልፎ የሚሰጥ መሆኑን ያሳያል። መሳሪያ በማቀበልና የጦርነት ነጋሪትን በመምታት የኢትዮጵያን የውስጥ ጉዳይ የራሱ መፋረጃ ማድረጉን ቀጥሎበታል። በየጓዳው የሚሰነዝራቸው የጥፋት ቀስቶች የሀገሪቱን ምሰሶች ለማላላት የታለሙ ናቸው። የኢትዮጵያ በሰላም መጓዝ ለእርሱ የሽንፈት ያህል ስለሚሰማው ሁልጊዜም ግርግርና ብጥብጥ እንዲነግስ ይፈልጋል። ይህ የውስጥ አመፅ አቀጣጣይነቱ በኢትዮጵያ ስም የሚነግዱ ቡድኖችን በማስታጠቅና በመደገፍ የሚገለጽ ግልጽ ጦርነት ነው። መሪው በስልጣን ኮርቻ ላይ ለመቆየት ሲል ብቻ በሺዎች የሚቆጠሩ ወጣቶችን ለማይመለከታቸው ጦርነትና ለከንቱ መስዋዕትነት እየዳረገ ነው። የውክልና ጦርነቱ ወይም ፕሮክሲ ዋር ዋና ዓላማው ኢትዮጵያ በሉዓላዊነቷ ላይ የምታደርገውን ትኩረት አቅጣጫ በማስለወጥ እርሱ በፈጠሩት ትርምስ ውስጥ እድሜውን መግዛት ነው። በተለይ የትግራይ ህዝብ የዚህ ክፉ ጎረቤት ሰለባ መሆኑ የሚያሳዝነው እውነት ነው። ሰላም አጥቶ በጦርነት አውድማ ውስጥ እንዲማቅቅ በማድረግ ረገድ የዚህ መሪ ሚና በቀዳሚነት የሚጠቀስ ነው። የትግራይ እናቶች እንባቸው ሳይደርቅ፣ አባቶች ልጆቻቸውን በወጉ ሳይቀብሩ ዳግም የጥይት ድምፅ እንዲሰማ ማድረግ የጭካኔውን ጥግ ያሳያል። በጎረቤት ሀገር ህዝብ ላይ እንዲህ ያለ መከራን ማዝነብ ከአንድ መሪ የማይጠበቅና ከሰብአዊነት የወጣ ተግባር ነው። ጎረቤት መርገም ሲሆን ሰላም የናፈቀው ህዝብ ደግሞ የዚህ ክፉ ሴራ ቀዳሚ ገባር ይሆናል። የዚህ መሪ የዘውትር ግብሩ የሆነው ግጭት ዛሬም በአዲስ መልክ ታድሶ በሰሜን በኩል ብቅ ብሏል። የአካባቢውን ህዝብ ጸጥታ በመንሳት ልማትና እድገትን በማስተጓጎል የራሱን የጥፋት ግዛት ለማስፋት ይጥራል። ወታደሩን እንደ መሳሪያ፣ ገንዘቡን እንደ ማባቢያ እየተጠቀመ የሀገሪቱን አንድነት ለመበጥበጥ የሚሄድበት ርቀት የሚያስደነግጥ ነው። ይህ በውክልና የሚካሄድ የጥፋት ዘመቻ በኢትዮጵያ ታሪክ ውስጥ እንደ ትልቅ ክህደትና የጎረቤት ጥቃት የሚቆጠር የትውልድን ዕጣ ፈንታ የሚያጨልም ክፉ ድርጊት ነው። ይህ መሪ የኢትዮጵያ ምድር የራሱ የፖለቲካ ቁማር መጫወቻ በማድረጉ በታሪክ ፊት የማይታጠብ ጥቁር ነጥብ ጥሎበታል። በአሰብ ስጋት የተለከፈው ልቡ ሰላማዊ መፍትሄዎችን ከመፈለግ ይልቅ የጦርነት ነጋሪትን መምታትን መርጧል። የኢትዮጵያ ህዝብ ይህን ሴራ ተረድቶ ለሀገሩ ሉዓላዊነትና ለአካባቢው ሰላም በጋራ መቆም ያለበት ወሳኝ የታሪክ ምዕራፍ ላይ ደርሷል። የጥፋት መሐንዲሱ የገነባው የሴራ ግንብ በነጻነትና በእውነት ብርሃን የሚናድበት ቀን እጅግ ቅርብ ነው። የታሪካችን አቅጣጫም ከጥላቻ ይልቅ ለሰላም የሚሰግድ ይሆናል። ታዲያ መፍትሄው ምንድን ነው? አዲሱ ዓለም በለውጥ ማዕበል እየተናወጠ የታሪክ ምዕራፎች በረቂቅ ብዕር እየተጻፉ ባሉበት በዚህ ወቅት በምስራቅ አፍሪካ ሰማይ ስር ግን የቆየው የጥፋት ደመና ዛሬም አንዣቧል። ቀጠናው አዲስ ስርዓትን ለመውለድ ምጥ ላይ ባለበት ሰዓት ያ የጥፋት መሐንዲስ ግን አሮጌውን የሴራ ካባ በንጹሐን ደም ላይ ቁማሩ መጫወቱን ቀጥሏል። የኢትዮጵያ ልክ ያለፈ ትዕግስትና የሰላም ሆደ ሰፊነት ለዚህ እኩይ መሪ እንደ ድክመት ተቆጥሮ ለተጨማሪ ጥቃት ጋባዥ ሆኖ መታየቱ እጅግ ያሳዝናል። ዝምታ ሁልጊዜም ሰላም አያመጣም። ይልቁንም እንደ አፈወርቅ ያሉ ግትሮች የጥፋት አድማሳቸውን እንዲያሰፉ የሚሰጥ ነጻ ፈቃድ ሆኖ ያገለግላል። ይህ ትዕግስት ዛሬ ዳርቻው ላይ የደረሰ ይመስላል። ምክንያቱም የሀገርን ሉዓላዊነትና የህዝብን ደህንነት በዝምታ መለወጥ የታሪክ ትልቅ ክህደት ነው። ኢትዮጵያ ለቀጠናው መረጋጋት ስትል አንገቷን ዝቅ ማድረጓ በጓዳዋ ለሚሰነዝርባት የውክልና ጦርነትና ለሚቀጣጠለው እሳት በቂ ምክንያት ሊሆን አይገባውም። ሰላም የናፈቀው የኢትዮጵያ ህዝብ በጎረቤት ሀገር መሪ ሴራ በገዛ ምድሩ ላይ ሰላሙን ሲነጠቅ ማየት የሚቆረቆር የታሪክ እሾህ ነው። ስለሆነም ይህን መርዛማ አዙሪት የሚበጥስና የጥፋት ምንጩን የሚያደርግ አዲስና ቁርጠኛ መላ መበጀት የነገ ሳይሆን የዛሬ ቤት ስራችን ነው። አሁን
ከአስመራ ቤተ መንግስት ጀርባ የሚሰሙት ሹክሹክታ ድምጾች መሪው ከለመዱት ምሽጋቸው ወጣው ወደማይታወቅ ስውር ስፍራ መሰወራቸውን ይጠቁማሉ። ይህ ሽሽት የጥንካሬ ሳይሆን የገነቡት የጥርጣሬና የጭካኔ ግድግዳ እየተናደ መሆኑን የሚያሳይ የፍጻሜ ዋዜማ ምልክት ነው። ያ ስልጣኑን ለማራዘም ሲል ሀገራትን ሲያምስ የነበረው ግብረ ኃይል ዛሬ በራሱ ስጋት ታስሮ ከዓይነ እርግብ ጀርባ ተደብቆ ይገኛል። የኢትዮጵያ ምድር ግን የዚህን ተሸሽጎ የሚተኩስ ፈሪ መሪ ሴራ እስከ መቼ በትዕግስት እንደምትሸከም የሁላችንም የህሊና ጥያቄ ሆኖ ቀጥሏል። ኢትዮጵያ እስከ መቼ ነው የዚህን ሰው የጥላቻ መርዝ በዝምታ የምትጋታው? ይህ የትዕግስት ጽዋ ሞልቶ ፈሷል። የዝምታውም ዋጋ ከሀገር ህልውና በላይ እየከበደ መጥቷል። መሪው በአሰብ ስጋት ተለክፎ ጦርነቱን ወደ ኢትዮጵያ ማጸን በመላክ የገዛ ስልጣኑን ለማቆየት የሚሄድበት ርቀት የታሪክ ትልቅ ግፍ ነው። የትግራይም ሆነ የመላው ኢትዮጵያ ህዝብ በክፉ ጎረቤት ተንኮል የሰላም አየር እንዳይተነፍስ የታሰረበት ያ ሰንሰለት ዛሬ በቆራጥነት ሊበጠስ ይገባዋል። መፍትሄው በዲፕሎማሲያዊ ሽንገላ ሳይሆን የሀገርን ግርማና ክብር በሚያስጠብቅ የማያዳግም እርምጃ ላይ የተመሰረተ ሊሆን ይገባል። በዚህ ወሳኝ የታሪክ ምዕራፍ ላይ ኢትዮጵያ የራሷን የህልውና መስመር በአዲስ ብር መጻፍ ይኖርባታል። ከአሰብ ጀርባ ያለው የባህር በር ጥያቄም ሆነ የቀጠናው የበላይነት በማንም አምባገነን የሴራ መረብ ውስጥ የሚታፈን ጉዳይ አይደለም። ለቀጠናውም ሆነ ለሀገሪቱ ህዝብ ዘላቂ ሰላም ሲባል የጥፋት መሪው የሚዘውረው ያ የውክልና ጦርነት ዛሬውኑ ሊገታና አቀጣጣዮቹም ሊገጸጹ ይገባል። ኢትዮጵያ የትዕግስት ዳርቻዋን አልፋ ለብሔራዊ ደህንነቷና ለታሪካዊ ክብሯ ስትል የምትወስደው ማንኛውም እርምጃ የፍትህና የህሊና ድጋፍ አለው። ያ ከአስመራው ቤተ መንግስት የወጣው መሪ በሄደበት ስፍራ ሁሉ የገዛ ጥላው እንደሚያሳድደው ሊረዳ ይገባል። ምክንያቱም የንጹሐን ደም መቼም ቢሆን ዝም አይልም። የኢትዮጵያ ሰማይ ከዚህ ጥቁር ጥላ የሚገላገለው መንግስትና ህዝብ በአንድነት ቆመው የክፋቱን ምንጭ ሲያደርቁ ብቻ ነው። ያ የዘውትር ግብሩ የሆነው ግጭት ዛሬ በመጨረሻው ምዕራፍ ላይ ደርሶ የራሱን ፈጣሪ ሊበላው አፉን ከፍቷል። እኛ ግን እንደ ሀገር ለዝምታችን ዋጋ ሳንከፍል ለሰላማችን መላ በመሻት የነገውን ብሩህ ቀን ማየት ይኖርብናል። ይህ አዲስ የዓለም ስርዓት ደካሞችን የሚውጥና ጠንካሮችን የሚያከብር በመሆኑ ኢትዮጵያ የራሷን ጉልበት ማሳየት ይኖርባታል። የጎረቤት ጥቃትና የውስጥ ደባ ተሳስረው ሀገሪቱን ለማዳከም ቢሞክሩም የኢትዮጵያ ጽናት ግን ከማንኛውም ሴራ በላይ ጠነከረ ነው። የመሪው መሰወርና የሴራው መጋለጥ ለኢትዮጵያ አዲስ የድል ንጋት መቃረቡን የሚያበስር ታላቅ የታሪክ ክስተት ነው። ዛሬ የምንተክለው የጥንካሬ ዘር ነገ ለቀጠናው በሙሉ የሚተርፍ የሰላምና የፍቅር ጥላ ሆኖ እንደሚያድግ አያጠራጥርም። በመጨረሻም ይህ የጥፋት መሐንዲስ የመጨረሻው የውድቀት ትዕይንት ላይ መሆኑን ስንረዳ የኢትዮጵያ ሕዝብ በአንድነት ሊቆም ይገባል። ታሪክ ግፈኞችን ይጥላል፣ እውነተኞችን ግን ከፍ ያደርጋል። ዛሬም በኢትዮጵያ ላይ የተደገሰው የጥፋት ድግስ በባለቤቱ ላይ እንዲመለስ ጊዜው ደርሷል። ለሀገራችን ሰላም፣ ለሕዝባችን አንድነትና ለቀጠናው መረጋጋት ስንል ከዝምታ ወጥተን መፍትሄውን የምናረጋግጥበት ታሪካዊ ቀን መቅረብ ይኖርበታል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም